ሰላም ጤና ይስጥልን ውድ የትኩስ ኢንተርቴይንመንት ቤተሰቦች፣ አሁን የተሰሙ ሰበር አዳዲስ ዜናዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በቅድሚያም የዜናዎቹን አርዕስተ ዜናዎች አሰማችኋለሁ። በዜጎች ላይ የ1.7 ቢሊዮን ብር ጉዳት ባደረሱት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቤ ሕግ በመላክ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። በዝርዝር እንመለከታለን። አስደንጋጭ ነገር ሊከሰት ነው። ኢራን ከባድና መላው ዓለምን ያስደነገጠ ማስጠንቀቂያ ሰጥታለች። የጦርነቱ ቀጣይ ደረጃ በእጅጉ ተፈርቷል። ስለ ጉዳዩ ባጭሩ እነግራችኋለሁ። ጦርነቱ እየተስፋፋ ነው። ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱን እንደሚቀላቀሉ እየዛቱ ይገኛሉ። በሌላ በኩል ሩሲያ ከመጋቢት 23 ጀምሮ የነዳጅ ቤንዚን ኤክስፖርት ልታግድ መሆኑ ተሰምቷል። የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የሚታየውን የዋጋ መለዋወጥ ለመቋቋም ከመጋቢት 23 ቀን 2018 ዓ.ም ጀምሮ ቤንዚን የውጭ ጉዳይ ኤክስፖርት ለማገድ መወሰኑን አስታውቋል። ውድ አድማጮች ለሳቱ ያስኳቸውን አጫጭር መረጃዎች በዝርዝር አስደምጣችኋለሁ። ወደ ዝርዝር መረጃው ከመግባታችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቅድሚያም ካቴናና እንባ የታየበት የፍርድ ቤት ውሎ መንሱር ጀማል፣ ካሊድ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋላና ሰራዊት ፍቅሬ እጆቻቸው በካቴና ታስሮ ሁለት ሆነው ወደ ችሎት ሲገቡ ማየት ለቤተሰብና ለአድናቂዎቻቸው እጅግ ልብ የሚነካ ትዕይንት፣ ለተበዳዮች ደግሞ ሐሴት ነበር። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህ ደግሞ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቤ ሕግ በመላክ ክስ እንዲመሰረትባቸው ማድረጉን ገልጿል። መጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብ፣ ከፍተኛ ልምድ የሚጠይቅና ድንበር ተሻጋሪ በመሆኑ ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራ ቆይቷል። በአሁኑ ወቅት ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ይገኛል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮኖች የሚቆጠሩ ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካይነት ተይዞ ለሕግ መቅረቡን የወንጀል ሪከርዱ ያመላክታል። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት የ950 ሺህ ብር ወይም 50% ቅድመ ክፍያ እንዲፈጽሙና ቀሪውን ገንዘብ ያለወለድ በ5 ዓመት በባንክ ብድር እንደሚጨርሱ በማሳመን ነው ወንጀሉን የፈጸሙት። ህዝብን ለማሳመን ሲሉ 148 መኪናዎችን ከጅቡቲ በማስገባት መቶዎቹን ለተወሰኑ ሰዎች ማከፋፈላቸውንና ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ አረጋግጧል። በተጨማሪ 350 መኪኖች ወደ ሀገር መግባታቸውንና 400 መኪኖች ጅቡቲ ወደ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበር በምርመራው ተደርሶበታል። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይና BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በትውሲት ያሰባሰቧቸውን መኪናዎች ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀል ሲፈጽሙ ቆይተዋል። በጅቡቲ አልፋቲዞ የተባለ ድርጅት በማቋቋም መኪኖቹ በ10% ቅድመ ክፍያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውም በምርመራው ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ ለቅድመ ክፍያ፣ ለመንግስት ታክስና ለቻርጀር ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና
ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቢዋይዲ ሶንጊ ፕላስ መኪና በስጦታ በመቀበል ወንጀሉን በማሳለጥ ተጠርጥረዋል። የኢትዮጵያ ፌዴራል ፖሊስ በማጭበርበር በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ እና በድንበር ተሻጋሪ ወንጀሎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህ ውስብስብ ወንጀል ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴርና መረጃ ሲሰጥ ለነበረው ማህበረሰብ ፖሊስ ላቅ ያለ ምስጋናውን አቅርቧል። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን ለመቁረጥ ዛሬ መጋቢት 28 ቀን 2026 አስጠንቅቃለች። ከዓለም አቀፉ የኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው በሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። የእርስዎ የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱን የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል IRGC ለመተላለፊያ ክፍያ የዩዋን ገንዘብ በሚሰበስብበት ጥልቀት በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፉ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል IRGC መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሰረተ ልማቶች አይማሩም ብለዋል። እስካሁን የተቆረጠ ኬብል የለም። ጉግልና ሜታ የመረጃ መስመሮቻቸውን የመቀየር የጥንቃቄ እርምጃዎችን ወስደዋል። ስጋቱ እንዳልተመጣጠነ ምልክት ተአማን ቢሆንም በተግባር ላይ መዋሉ ግን ከፍተኛ አደጋ ያለውና ምናልባትም የማስፈራሪያ ፉከራ ሊሆን ይችላል። ምክንያቱም በ2008 በግብጽ የባህር ዳርቻ 8 ኬብሎች ተቆርጠው ከመካከለኛው ምስራቅ ወደ አውሮፓ የሚሄደው የኢንተርኔት ፍሰት ከ70 እስከ 80 በመቶ ተቋርጦ ነበር። ጥገናውም ከ3 እስከ 8 ሳምንታትን ወስዷል። በ2024 ደግሞ ከሁቲዎች ጋር በተያያዘ የመርከብ መልህቅ በመጓተት 4 ኬብሎች ተጎተው ጥገናው ወራትን ፈጅቷል። ሁለቱም ክስተቶች በአጋጣሚ የተከሰቱ ናቸው። ሆን ተብሎ በመንግስት የሚደገፍ መጠነ ሰፊ የኬብል ማውደም እርምጃ እስካሁን ተከስቶ አያውቅም። ምክንያቱም ውጤቱ ለሁሉም ወገን አውዳሚ ነው። የኢራን የኢንተርኔት ግንኙነትም በዚህ ኬብሎች ላይ የተመሰረተ ከመሆኑ በላይ ማንኛውም ኬብል ቢቆረጥ በቀጠናው የሚገኙ የአሜሪካ፣ የእንግሊዝና የፈረንሳይ የባህር ኃይሎች አፋጣኝ ወታደራዊ እርምጃ እንዲወስዱ ምክንያት ይሆናሉ። ነገር ግን ስጋቱ ራሱ እንደ መሳሪያ እያገለገለ ነው። በሌላ በኩል ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱን እንደሚቀላቀሉ እየዛቱ ይገኛሉ። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቃታውን እንስበዋለን ብለዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበትን የባቢ አልመንደብ ሰርጥ የሚቆጣጠሩት ሁቲዎች ይህን የንግድ መስመር ከዘጉት ከዓለም አቀፉ የነዳጅ አቅርቦት 25 በመቶ ሊስተጓጎል እንደሚችል ተሰግቷል። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብዓቶች ጉዞ መስተጓጎል ይገጥማል። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናወጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያባብሰውና የዋጋ ንረትን ሊያስከትለው እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ክቡራን አድማጮች ለሳቱ ያስኳቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሌላ ዜና በድጋሚ እንገናኛለን። ሰላም ለኢትዮጵያ።